በእናትሽ በእግዚአብሔር በፈጠረሽ በዛሬ ከጉዳ ውጪ በእናትሽ እሱን ስጦታ ስጪ በፈጠረሽ አሁን ሲሰጥሽ አይቻልም ቁሜ ጠብቄ ነው ያገኘሁሽ በሞት እና ታዲያ ስጦታ ሲሰጠኝ ካየህ ምን ማለት ነው እኔ እሱን ስጦታ ሲሰጥሽ አይቻልም አሁን የመጣው በእናትሽ ስጪ ለጓደኛዬ ልሰጣት ፈልጌ ነው እና ታዲያ ስጦታን ካየህ ስጦታ እኮ ይሰጣል እሱ በሌላ ጊዜም ቢሆን ገዝታለሽ ስጦታው ምን ማለት እንደሆነ እኔ ምንም ይሁን ምን በቃ በእናትሽ በፈጠረሽ ስጦታውን ብቻ ነው የምፈልገው የዛሬን ከጉዳ ውጪ በእግዚአብሔር ይቅርታ አልችልም በእናትሽ በፍቅር አምላክ ይዤሻለሁ የዛሬን ብቻ ከጉዳ ውጪ ቆይ ምንድነው ችግር ይሄንን ስጦታ ብቻ ነው የምፈልግ የዛሬን በእናትሽ ይቅርታ አልችልም እኔ ስጦታው ሰው የሰጠኝ ስጦታ ነው መስጠት አልችልም ጓደኛዬ የሰጠኝ ስጦታ ነው በቃ እንደው ቁጭ አድርጊው ነይ አስቀምጪ ነይ እንደው ቁጭ አድርጊው ነይ አስቀምጪው Alena አንቺ ነው ኮቲ እንኳን ባክሽ ከዚህ በላይ ምን እንደሆነልሽ መጣሃለ ስሚማ ባክሽ ቁጭ በይ ዛሬ ደግሞ ምን ታገኘ ታልሽ አንቺ ባለምሽ ቤትሽ ተቀምጠሽ ቁጭ ነው ዛሬ ጭንቅላቴ ሊፈነዳ እዚህ ድረስ አትልፊ እንጂ እየሮጥኩኝ ነው የመጣሁኝ ጥራጥሽ ብሎኛል አንዱ ልጅ ይሆነ በቃ እብድ ወይም ደግሞ እብድ ምን ሌባ እብድ አላቅም ብቻ ግን መጥቶ ምን እንዳልተከልሽ ጉልበትሽ ላይ ተንበርኮ ካስበሻል ጉልበቴ ተንበርኮ በእናትሽ ለፍቅረኛ የምሰጣት ስጦታ አጥቼ ብር አጥቼ ነው ጓደኛው ሲሰጥሽ አይቼ ነው ሚኪ ሰጠኝ ስጦታ ነው በነገራችን ላይ እቺ ደግሞ ቆይ ባክሽ በኋላ እናየዋለን እና ልሰጣት ፈልጌ ነው በፍቅር አምላክ ይዤሻለሁ ባክሽ ስጭ እንዴ ይቅርታ የኔ ወድናች ምን አለበት አንቺ ደግሞ ችግር አለብሽ ወግታ በሻለሽ ግን አንቺ ፍቅረኛው ታድላ ባክሽ ተፎነት ለመግዣ ብር እንኳን በቃ ካንቺ ለምን ወል ስጣት ማሰቡ ራስ እኔ ጉዳይ አይደለም እሱ ድክ ምን ያለኝ መጨረሻ ብታይ እኔዋ ስጦታው ስጦታው ማሳይ እኔ ለራሱ ምንም ጉጉቴ ምናምን ጠፋብኝ ማለት በቃ የመጨረሻ ተበሳጭቼ ስለተቀጥታ አንቺ ጋር እኮ ነው የመጣው በቃ ማለት ምን ናገረው ሰው ሁሉ አጥቼ ማለት ነው የመጨረሻ ነው ብታይ ዛሬማ ዋው በጣም እንዴት ነው አሪፍ ናይስ ቆንጆ ነው ወይኔ ቢኪ ዛሬ ጉድ ሰርቶኛል እግዚአብሔር ዛሬ ጉድ ነው የዛሬው ቀን ነው እውነት ራስ ምን አለ ቢሰጣው ኖሮ ዛሬማ ምን እየሰራ ነው ምንም ስላለ እንዴ ለምን ትሰርቃለህ ስለተቸገርኩ በእናትህ ስለተቸገርኩ ነው ችግር ያምን ችግር ነው ፍቅር ያዘኝ
ፍቅር ያዘኝ ስጦታ ለመግዛት ፈልጌ ነው በእናትህ እንዴ ስጦታ መግዛት ባልከፋ ነበር ግን ለምን ትሰርቃለህ ስጦት እኮ በጣም አስነዋሪ ነገር ነው ስለተሸገርኩ ለምን አትጠይቀኝም አፄ በስርዓት ስለተሸገርኩ በጣም ይገርማል በጣም ነው ይሄኛል አግኘ ለማንኛውም እሺ ጊዜ ይስጥልኝ እሺ ዛሬ ቀኑ ማን ነው ዛሬ እሱ ኧረ በስመ አብ ቅዱስ ሚካኤል አይደል ዛሬ ለካ ቀን ረስቼ ዝክሩን አልፌ ሄጄ ነበር እንዲያው ቅዱስ ሚካኤል አንተ ቅር በላይ በስመ አብ ቅዱስ ባቅደራስ ቢያለው ተው እንጂ እንዴት ሰላም ነው ወይ ዛሬ እንዲያው ቅዱስ ሚካኤል ላይ አልፌ ሄጄ ነበር ኧረ ማትባሉ ምድር ናስቴ ማን ነው ኧረ እባክህ ደግመና ሰላም ነው ወይ እንዴት ነው ዘመድ ሁሉ ሰላም ኧረ እኔማ እንደው ቅዱስ ሚካኤል መሆኑ ራስቼ አለፍ ያጀ ነበር እኮ ሰላም ነው ምን ታዘዝ በል ኧረ ሰው የሚጠጣው ነው እንጂ የሚበላውን ሁሉን ደግሞ እኔ ሰው ላይ ምን ላይ ኧረ እንደ ሰው አድርገው እንጂ ኧረ በስመ አብ ታሎ በልበልስ ዲያው መቼም አለፍ ያልሄደውም ብዬ ነው ገባው መጣ ባል እንጂ ናንተ ብላው ባልበስ ዋይ ቅዱስ ሚካኤል የሚጠጣ ምን ይምጣ ሰው የሚጠጣም ታንጀ እነሱ የሚጠጣም ችግር የለም ባል ምን ያስፈልጋል ተው አላ ያርሷ ትንሽ ባስታ አራዳስማ ወይ ቦስ ያታላ ታው ግን ባሉ እንግዲህ እግዚአብሔር ስትለይ ቅዱስ ሚካኤል መት ወደ ያደርስልኝ እንዲያና በክራይቸው ማለት አራ ባሉ ሶስተልኝ ሁላችሁም ቻው በሉ እንግዲህ ዘክሮን ባልቻለ ምን ሂሳብ ነው የምሰጥ ደግሞ ሂሳብ ይከፈል ክለንጃ ራሱ ቅዱስ ሚካኤል ዳሳይልም ታው እንጂ መቼም ቢያርጋ መስገኛ ጓሴን መሰለ ተላውን እንኳን አጣጥቻ አይ ጋሽ እንዴው ቅዱስ ሚካኤል አንተን ግን እንዴው ያንተን ወላታ እንግዲህ እስቲ ዝክር ብለው እስቲ ደብድበው ገለው ነበር እኮ ለመሆኑ ለምን ጉዳይ መጣ ነው
ስራውን ፍለጋ ብዬ ነው እንጂ አገሬን ትቼ መጣሁት። እዚህ ስራ ከምትፈልግ ይልቅ እዛ ገጠር ብትሰራ ይሻላል። አይ ጋሽ ገጠር ላይ ምን ፈረሶችም ከብቶችም አላኩ እርሻውን ብለው አልሆነም። እንደው እስቲ እዚህ ከተማ መጥቼ አንዳንድ ስራዎችን ሰርቼ ፈረሶችን ገዝቼ መለሳለሁ ብዬ ነው እኮ መጣሁ። አንዳንድ ስራ ሰርቼ ለመሆኑ ምን ስራ ትችላለህ? አራ በስማም ቅዱስ እኔ ያረጋ ምን ማልችለው ስራ አለ? ዘፈኑን በተል ሙዚቃውን በተል እርሻውን በተል ማሻከሙን በተል እንደገና ደግሞ የከርካው ራሱ ጀማር ነው። እግዚአብሔር እኔ ሁሉን ነገር እችላለሁ። እኛ ማልሆን ብሎ ነው እንጂ ገጠር ብንሆን ይሻል ነበር። ሶስት ለክ ነው። የሚገርም ለአንዲት ልጅ ብዬ ነው እዚህ ተቀምጫለሁ። ምን ሆነች እሷ ልጅ? ፍቅር ያዘኝ። ኧረ በስመ አብ ወልድ ፍቅር ያዘው ነው። ፍቅር ታውቃለህ? ኧረ በስመ አብ እንዴት እኔም ቦሴ የምትባል ባትም ወዳት የምትወዳይ ልጅ አለች። አይዞ ምን ችግር አለ ለፍቅር ደግሞ? ተው እባክህ ያለሁበትን ጣጣ አታውቅም። ኧረ ምን ችግር አለ ደግሞ ለፍቅር? እባክህ አንተን የመሰለ ልጅ አግኝተህ ነው። እንግዲህ የቢባሳን ስለደረሰብኝ በጊዜ ባህር ማለሳለሽ የነበረው ሰመረበት ደግሞ ሰላም ነው። ደህና ነህ? ሰላም ነው። እንዴት ነው አለን። ያችን ልጅ እንዴት አደረክ? ባለፈው ያው እስካሁን አላገኘኋትም። ምን ነው እስካሁን? እንግዲህ ጠብቄ አጣኋት። ብታገኛት ጥሩ ነበር። እሺ ዛሬ ለምን ጉዳይ ነው የመጣው? ምን ልርዳ? ዛሬ ልተዋወቅህና እንድታሰለጥነኝ ፈልጌ ነው። በጣም ደስ ይላል። እኔ ያው ሳቦማ አይደል አባላለሁ። እሺ ነው ዮሐንስ የኢንተርናሽናል ቴኳንዶ አሰልጣኝ። እሺ ስለዚህ በጣም ደስ ይለኛል ወደኛ ከተቀላቀልህ። እንዲያውም ለዓላማ ሟች እንደሆንክ ባለፈው በነበረ ድርጊት አይቻለሁ። ስለዚህ በጣም ደስ ይለኛል። በቃ እኛ ጋር ተቀላቅለህ በአጭር ጊዜ ውስጥ ውጤታማ እንደምትሆን እርግጠኛ ነኝ። እሺ በቅርቡ ውድድር አለ። እዛ ውድድር ራሱ ጠንክረህ ከሰራህ ጥሩ ተወዳዳሪ ትሆናለህ። ስለዚህ አትጥፋ፣ አገኘኝ። እሺ እሺ በሰላም ቻው። እሺ እሺ ናኛት ተቶላበል በላች ነግረለው ነው ያባ ምን ሆነ ነው? ባልታው በክ ታርፈናል። ምን ሆነ ነው? ሄዳች እኮ አሁንማ ለባጃጅ ነው እንደዚህ የምትሆን? በልበል ናውረድ ናውረድ። እንዴት ሆኜ ነው አሁን የምወርደው? ራብስ ማሙዋል እንዴት ሆኜ ነው አንተ ወጣው? ምን ሰይጣኑ ነው አምጥቶ እዚህ ላይ ታለው? አራ ያስዳንግቻ እንዴት ሆኜ እንደወጣውም ጋኔ ና በላ ወርደ ባክ ውረድ በል ናውረድ። አራ እኔ አይሆንም። ወይ ሄድና ተልፈናም ተው ባይሆን እኔ ያናግራታለሁ። ባይሆን በቃ ሄድ እንግዲህ ምን ነው
ሰላም ነው እንዴት ነሽ ደህና ነሽ ዮሐንስ እባላለሁ ያንቺ ስም ያንቺ ሀና ሀና እንኳን ያንስብሻል ሀና ባይሆን ንግስት አዎ ንግስት አመሰግናለሁ ዛሬ የፈለኳችሁ አስቸኳይ መረጃ ስለደረሰኝ ነው ይህ መረጃ አንድ ግለሰብ ወደ ፊልድ ስለወጣ የሱን ቤት እንድንላይለት ፈልጋለሁ ስለዚህ በቤቱ የግንብ አጥር ነው እንደምታዩት ይሄን የግንብ አጥር አንተ በዚህ በኩል ዘለ ትገባና ቀስ ብለህ ትከፍትልናለህ ማለት ነው እሱ እንደከፈተልን አንተ ደግሞ ከኔ ጋር ተከትላችሁ በዋናው በር በኩል ትገባላችሁ አንተ ደግሞ በኋላ በኩል በኮሪዶሩ በኩል ባለው በር ትገቡና ስራችንን እንሰራለን በዚህ ሰዓት ያዝነውን የእጅ መሳሪያ አንድም ሰው ጥሎ መሄድ መቻል የለበትም ጥያቄ ያለው አለ አዎ አጥሩ ላይ ደንጀር አለው የለው በዚህ አጋጣሚ ደግሞ አንተ የተሰጠህን ተልኮ ዛሬ መፈጸም መቻል አለብህ መርት ትችላላችሁ With the Soviet loans, NASA inaugurated the start of construction of the Aswan High Dam in January. ምንም ያስክ ነገር አለ ታዲያ ምንም ነገር ከለ የኔ ያልፈገግታ ከየት መጣ ባክ የሆኑ አርሶ አደሮች ትዝ ብሎኝ ነው ከየት የመጡ እኔ እንጃ Was immense. ብቻ It is said that አንደኛው enough ሙሉ rock አርሶ was አደር used in ነው the construction ማለት ገና ከነጉጅ to ያመዘነው build 17 ሁለተኛው pyramids. ከፊል አርሶ አደር ከፊል ከተማ ያ የሱ ቢጤ ነው ባክ ታዲያ አርሶ አደር መሆን ያስቃል እንዴት አያስቅም For the 11 years of የሚያስቀው construction, ሁኔታቸው ነው Egyptian ከበስተጀርባዬ ድምጽ ሲያሰሙ ዞር ብዬ ተመለከትኳቸው ወዲያውኑ ከፊል አርሶ አደሩ ዮሐንስ ይባላልው ሲለኝ እኔም ሀና ይባላልው ወዲያውኑ ያንስብሻል አለኝ ማን መባል ነበረብኝ ስለው ንግስት አይለኝም መሰለ ስምሽን ለማታውቂ ሰው ትናገሪያለሽ እንዴ አንቺም ራሱ ከነሱ በምንም አልተሻለሽ something which everybody
እሺ ስራ እንዴት ነው? እየለመደላችሁ ነው? አዎ ጥሩ ነው። እድሜ ላንተ እንጂ የተሻለ ነገር እየሰራ ነው። ምን እኔ እኮ ማድረግ ያለብኝ ነው ያደረኩ። ያውም ሰርታችሁ ለምትመልሱት ገንዘብ። እሱስ ልክ ነህ። እቁብም እየጣልን ስለሆነ በቅርቡ እንመልስላለን ብለን እናስባለን። እኔን ያስቸገረ የንግስት ጉዳይ ነው። እንዴት ነው እሱ ነገር ግን እስካሁን መስመር አልያዘም እንዴ? ምንም ነገር የለም። ግን ለመሆኑ አንተ ስለሱ አንዳንድ ነገር አጣርተሃል? ለምሳሌ ጓደኛ እንዳላት እንደሌላት ያጣራው ነገር አለ? አይ አላጣራውም። አያወር ችግርህን ስለሱ አንዳንድ ነገር ልታጣራ ይገባል። ጓደኛ ሊኖራት ይችላል ወይም በገንዘብ በሀብት የምትመካ አይነት ሴት ልትሆን ትችላለች። ዋናው ነገር አንተ ተለውጠ ትልቅ ደረጃ ደርሰህ ማሳየት ነው ያለብህ። የቻልኩትን ያክል አድርጌያለሁ። አዎ እንደውም ባለፈው መጀመሪያ ቀን የመጣ ቀን እኮ አንተ የነገርከኝን ብቻ በማመን ገንዘብ በመስጠት ተጸጽቼ ነበር። በኋላ ግን እውነተኛ ፍቅር መሆኑን ሳረጋግጥ ደስ ብሎኛል። ለማንኛውም አንተ ጠንክረህ ሰርተ ተለውጠ ማሳየት አለብህ። ግን አረጋ እንዴት ነው አሁን ስራ እየለመደ ነው? አረጋ ጥሩ ነው። የቅርቃ ውጤቶችን በመስራት ከኔ የተሻለ ነው። በአጭር ጊዜ ውስጥ ተለውጣችሁ ትልቅ ደረጃ ደርሳችሁ ማየት ፈልጋለሁ። ስለዚህ መበርታት አለባችሁ። አጉቲ እንዴት ነህ? አለን እግዚአብሔር ይመስገን ደህና ነህ? አሪፍ ነው። ያው ውጤት አሪፍ ነው። ትምህርት ግን መስከረም ላይ ነው የምንጀምረው ዝግ ስለሆነ። ወይ እሱ አሁን እንኳን ብዙም አያስቸግረኝም። አሁን ምንም እኮ ጠባቂ ምናምን አያስፈልግም። ቀስ ብሎ ይደርሳል። አሁን ብዙ ችግር የለም። እንጂ አጉቲ እጄ ላይ ያለው ብር እኮ በቂ ነው፣ አያስፈልገኝም። እሺ በቃ እሺ። የት ባንክ ሂጅ ላውጣ? ቴንኪው አጉቲ። ወይ ኧረ በስመ አብ ቅዱስ የሴቱን ስራ ነው እንደምትሰራ አንተ ወንድ አይደለ? ተው እንጂ ይሄ በሀገራችን ባህልም አይደለ። ኧረ ወንድ አይደለ? አንተ ደግሞ እንዴት አይነት ነው ሴት ስራ የምትሰራ? ነውር ነው እባክህ። ስራ አልንቅም ብለኸኛል ነበር። አብያት በየት በኩል መጣብኝ ጋሽ? እሱማ ነው ስራ። እኔ ስራውንም አልንቅም፣ ግን እንዲያው ይሄ ሴት ስራ ነው። ለምን አንተ አንዱ ላይ አትዛመድም ብዬ ነው እኮ። መዛመድ ስትል ምን ለማለት ፈልገህ ነው? መዛመድ ስለማ ለምን አንዲት ሆነ ወንድ ለሆነ አታገባም ብዬ ነው እኮ። አይ ላገባ አስቤያለሁ። በጣም ቆንጆ። ማን ጋር ልትዛመድ አሰብክ? ያቺ ሰሞኑን ካሳየው ልጅ ጋር። ያትኛዋ? ያቺ ከመስመር ያሳየው። ኧረ በስመ አብ ወልድ ቅዱስ። ያቺ ቆራራዋን? ኧረ በስመ አብ። እሷማ 77ቱ ደርኩ ላይ ራሱ ከዚህ በኋላ ህል ከምሰውን ማታውቅ የምትመስል እቺ ቆራራ አይደለች እንዴ? እንኳን እሷን አንተን የመሰለ ልጅ ሊያረጋ ያለው በሀገሪያ ስንት ቆንጆ ኬቱ ብቻ ራሱ ሞንዳል ዋዲያ ዘንክት ሜል ሸጋ ሞልቶ አይደል? ኧረ በስመ አብ። ተው በሷ እንኳን አትምጣ። እንግዲህ እኔ ለአንተ ብዬ ነው እኮ። የሷን ጉዳይ አንተ አታውቅም፣ የፍቅር ጉዳይ ነው። ነገሩስ ልክ ነው፣ ፍቅር ጉዳይ ነው። እኔ እንኳን ቦሴ እንዴት እንደምወድ ነው ያውቃለሁ። ሀረ ወሳውንክ ለተቋንዶ መሰረታዊ መመሪያዎች ተገዥ ሆናል። አሰልጣኝና የበላዮችን አከብራለሁ። ቴኳንዶን ያለ አግባብ አልጠቀምበት። ነፃነትና ፍትህን የበላይ ያደርጋለሁ። ሰላም የሰፈነችባት ዓለም ገነባለሁ። ሾ እንጆል
ቆይ ሰላም ነው አንቺን አይደለ ፀሐይ እስኪመታ ድረስ ገሎ ነበር እኮ አንቺን ነው የምጠብቀው ማኔ እኔናው ትላ እንግዲህ ማንን እንጠብቃለሁ ይቅርታ ማለት ምን ልር ንግስቴ አንቺ ጓደኛ አይደለች እንዴ አይ ይቅርታ ሀና ማለቴ ነው ያው ሀና ነው የምትሉ መሰልና አንተ ሀና ጓደኛዬ ነች ለብትነግሪ ወንድሜን ገደለች እኮ በፍቅር ገደለች ምን አለ አንድ ነገር ብታረጋት ሰው በፍቅር እንደዚህ ሞ ዝም ብሎ ማየት ጥሩ ነው ወይ በአገራችን ደግሞ ማስታረቅ የተለመደ ነው አንቺ ምን አለ ብታስታርቂና አንድ ነገር ብታረጊልን ቆይ ማን ነው ልጁ እኔማ አረጋ ነው አረጋቻ እኔ ነው የምባል አይ የወደዳት ሶማ ወይ ሁሉ አይደለም የሚወደው ፍቅር ነው ብታዩ እግዚአብሔር እኔ ራሴ እንዴት እንደምወደው አታይቂ እንዴው እውነቴን ነው የምልሽ ሁሉ ነው የሚወደው ቆይ ላሳይሽ አሳይሻለሁ ባትም ሞና ነች ቆንጆ ልጅ ነው ብታይ ሶማ ሄና ዋያሽ ታይ ያው ደነገጥሽ አይደለ አትደንግጪው አውቃለሁኝ ሁሉ ነው የሚያውቀው ነው ያውቃለሁ ታይ ዝም ብለሽ አንቺ ሌላውን ፈልጊ አይደለም እብድ ነው እሱማ እብድ ነው ደግሞ ራቁትሽን መተጃ አንቺ ብር ያለሽ እንጂ እሱን ብርት ያለሽ ሸጋውን ሰውዬ ይቅርታ ማለት እና ሚኪሚ ማለሉለትን ጋላማ ራቁትሽ ለከያም ያላለላተነ ቦሴም ትላላላት ጋላ ነው ይሄ ራሱ አረዋኩ ማን ነበር እሱ ስምሽ አንቺ ያለሽ ያማየኔ ያንቺው ያኔ ሊሊ መድኃኒዓለም ቅዱስ ሚካኤል ያላላሽና ሁለተኛ እሷ ልጅ ጋር ባይ ጭንቅላትሽን ብዬ ነው ገድዬ ነው የምታውኝ ነግሬያለሁ በቃ የእሷ ጓደኛ አትሆኝም አንቺ ያንተ ስም የኔ ስም አረጋ በቃ እዛው ተረጋጋ እሺ እዚያው ተረጋጋ ወይኔ እኔ አረጋ እሺ ለምን ጉዳይ ነበር የመጣችው ቴኳንዶ ለመሰልጠን ነበር ወደዚህ የመጣሁት መልካም ነው አንተና መጣች ግን ወደዚህ ወደ ቴኳንዶ ስልጠና ለመግባት ምን አነሳሳ ወደዚህ ወደ ቴኳንዶ ስፖርት ለመምጣት ያነሳሳኝ ነገር ለሁለት ምክንያት ነው አንደኛው ያው ራሴን በአካል ብቃት ለማዳበር ነው ሁለተኛው ደግሞ በዚህ በከተማችን የሆነ የማፊያ ግሩፕ የተደራጃለ እና በእነዚህ በማፊያ ቡድኖች አንዲት ጓደኛዬ በቅርቡ አስገድዶ የመደፈር እጣ ደርሶባታል ስለዚህ እንደዚህ አይነት ነገር እንኳን በእኔ ላይ ቢያጋጥመኝ ከእንደዚህ አይነት ጥቃት ራሴን ለመከላከልም ጭምር ነው ለመሰልጠን የፈለኩት መልካም ነው ስለዚህ ማፊያ ቡድን እኔም ማውቀው ነገር አለኝ ግን ያው ህግ እየተከታተለው ስለሆነ ፍጻሜውን በእነሱ እናያለን ብዬ አስባለሁ ለማንኛውም አንቺ አሁን ስልጠናውን ለመጀመር አንዳንድ ነገሮች ያስፈልግሻል ለምሳሌ ቅድሚያ የዩኒፎርም ያስፈልግሻል ልብሱ ማለት ነው ይሄ ስፖርት ትጥቅ ነው ይሄ ሊሆነኝ አይችልም የራሱ የሆነ ልብስ ስላለው ነው ኢንተርናሽናል ቴኳንዶ ልብስ ነው ይሄ ያስፈልግሻል ስፖርት ስትጀምሪ ማለት ነው እሺ ጥሩ እኔ በአጭር ጊዜ ውስጥ ወደ ስልጠናው መግባትና መብቃት ፈልጋለሁ ስለዚህ ቀጠሮ ባታራዝም ቢደስ ይለኝ ያው የብቃቱ ሁኔታ ያንቺ ቶሎ መያዝና ተነሳሽነትሽ ነው እንጂ በአጭር ጊዜ ውስጥ ጥሩ ደረጃ ላይ ትደርሻለሽ ብዬ አስባለሁ አመሰግናለሁ ንግስቴ ተጫዎች እንጂ ምን ነው ዝም አልሽ ምን ይሰራጅ እኮ ጨርስ ንግስቴ አንቺ ዛሬ ምንድነው አስር ጊዜ ንግስቴ የሚያስብልሽ ቆይ ምን የሰማሽው ነገር አለ አትበሳጭ እንጂ እንዴ ምን ያበሳጭሻል ምን ነው ተደብቆ ምናምን የሚቀር መስሎሽ ነው ምኑ ባክሻ ገበርሽ መጥቶ በር ላይ ቆሞ ምን እዚህ ጋር አገኘሽ አንቺንም ንግስቴ ምናምን አራሳ እዛው እሺ ራስሽን ቻይ አረ ተመስገን ጌታዬ ሚኪዬ እንዴ ምን ነካሽ እኔ ገርሞኝ ነው እንጂ አንቺ መደባበቅ ምናምን እናሽ ቆይ ምን አልሽ ምን ይሉኛል ምንም በቃ ንግስቴን በእናትሽ ምናምን ነገር ወዷት ነው በፍቅሯ ሊሞት ነው እኔ ለራሱ ምናምን በቃ ሰውየው ሊሞት በቃ ብቻ አገናኘኝ ምናምን ነገር አለ እሺ ምናምን ብዬ መጣሁ ብቻ ግን አንቺ ይሄ ሁሉ ታምር ሲፈጠር ደብቀሽ መኖርሽ ገረመኝ አሁን ሊሊ አሁን የሚነገር ነገር ነው በቃ መንገር ላይ አገኘኝ ሃይ ምናምን አሉ ስሚን ተዋወቅ ከዛ ያለፈ ምንም ነገር የለውም ሊሊ በእውነት ምንም ነገር የለም በቃ እዚህ ፖል ላይ ተገትሮ ነው አሁን ራሱ ትይጅ ታገኛቸዋለሽ እኔ ራሱ ምሳቸው ምናምን የሚበሉ አይመስለኝም ቋጥረው የሚመጡ ነው የሚመስለኝ ሁሌ እዚህ ጋር ተገትሮ ነው የማያቸው እነሱ ነው እንደዚህ መታቀብኝ ቆንጆንቺ ልንገርሽ እንጂ ባባለፈው ሚኪ ስጦታ ሰጥቶኝ ምናምን ነገር አላልኩሽ እሱ ልጁ ሊቀማኝ ምናምን እብዱ ምን እብዱ ሌባ ነገሩ ያልኩሽ እሱ እኮ ነው ራሱ እኮ ነው
አውጥቶ ፎቶ ይሄ ነው ምናምን የሚወዳት ምናምን አለኝና እንደውም እኮ ስጦታውን ቢያመጣውና ቢሰጥሽ ነው ላንቺ ነበር ማለት ነው። ወይ አንቺ የሁሉ ነገር ደብቀሽኝ የኖርሽ? ኧረ እኔ ሊልዬ እኔ ግን በጣም የሚገርም ነገር ውስጥ ነው በቃ የገባሁት እውነት። እኔ ማለት በእርግጥ እኔ ላንቺ ነው ለራስሽ ነው ነገ ሞፈርሽን ተሸክመሽ ምናምን እርሻሽን እያለሽ እንጃ እኔ ምናምን በጥላ ምናምን ፈረስ ላይ ምናምን አግብተሽ እኔ ለራስሽ ነው በኋላ በቴሌቪዥን ሞዴል አምሳደር ምናምን ተወርቅ ቃል በቴሌቪዥን እና ጨበጨበልሽ ብቻ ነው ለራስሽ ነው እኔ ለኔ አይደለም ታውቂያለሽ። እንኳን በፈረስ በምንም ይሁን ዋናው ፍቅር ይኖረው እንጂ አናባክሽ በቃ ፍቅር ከሆነ እሺ እንዴት ነሽ? ሰላም ነሽ? ያው ሁሉንም ነገር አሟልተሽ መጥተሻል? አዎ አሟልቼ መጥቻለሁ። በጣም ጥሩ ነው። በቃ ጥሩ ተነሳሽነት ነው የሚታይ አንቺ ጋር። ግን አንድ ነገር ብቻ ነው አሁን የሚጎልሽ ያላሟላሽ። ይቺ ነገር ያንቺ ደረጃ አይደለችም። ይሄ ልብስም የጀማሪዎች ልብስ አይደለም እዚህ ጋር የሚደረገው። ስለዚህ አንቺ የምትለብሺው ነጭ ነው። ጀማሪ ስለሆንሽ ነጭ ቀበቶ ነው የምታስሪው። እኔ እኮ ትላንት ካንተ ሁሉንም አይቼ በደንብ አሰርቼ አንቺ ትክክል ነሽ። በእርግጥ ያደረግሽው ነገር ግን ያው በሂደት የምታየው ነው። የቀበቶ ደረጃዎች ስላሉ አንቺ ስትጀምሪ በነጭ ቀበቶ ነው የምትጀምሪ። እሺ፣ ስለዚህ ለዛሬ ይችን ታዋልቂያትና ለዛሬ ገብተሽ በባዶ ትሰሪያለሽ። ከዛ በኋላ እናስተካክላለን። እሺ፣ ይችን አውልቂያትና ጫማ አውልቀሽ ገብተሽ መስራት። እሺ መጣች ባናት ምን ወንደር ቋራ ጀነን መጣች ቆቋይ ነገስቲያ አጭን ፈልገን ነበር መጣች። እሺ ተናገር። እግዚአብሔር በመጀመሪያ አዳምን ፈጠረና የአዳምን ብቸኝነት አይቶ ሔዋንን ከግራ ጎኑ ፈጠረለት። የኔንም ብቸኝነት አይቶ አንቺን ለኔ ፈጠረልኝ ብዬ አስባለሁ። ስለዚህ የልቤ ንግስት አድርጌ ሾምኩ። ይኸውልህ ስማ፣ አንተ የልብ ንግስት አድርገህ ብሾመኝም እኔ ግን አንተን የልቤ ንጉስ አድርጌ ለምሾም ብቁ አይደለህም። ንጉሴ መሆን ምንም ንጉስ ሲጀመር አንተ በቃ ንጉስ አትሆንም። ንጉስማ ነኝ እንጂ የፍቅር ንጉስ። ና እንሂድ እባክህ። ና በቃ
ዛሬ እናንተ ጋር ጥሩ ነገር እያየሁ ነው ያለሁት። የሚሰጣችሁን ስልጠና በአግባቡ እየወሰዳችሁ ነው። የአካል ብቃት እንቅስቃሴያችን ከበፊቱ የተሻለ ደረጃ ላይ ነው ያለው። ብራችንም ትልቅ ስራዎችን ሊያሰራና እኛም የሚያንቀሳቀስ ብር ነው ያለ። ስለዚህ ወደ ትልልቅ ከተሞች በመሄድ ዝርፊያችንን እንቀጥላለን ማለት ነው። ምክንያቱም የበሰበሰ ዝናብ አይፈራምና። በዚህ አጋጣሚ ደግሞ ላስጠነቅቃችሁና ልነግራችሁ የምችለው ነገር የፖሊስ አባላት የኛ እንዳና እንዲያሸት ያደረገ አባላችን ከብላክ ታይገር ፊትም ሆነ ከዓለም ለዘላለሙ ተሰርዘዋል። አራቦሽ ኮች ቧጋልን ሰላም ነው? እግዚአብሔር ይመስገን። እንዴት ነው? ንግስቴን ትረማ ንግስቴ እኛን ትረማ ንግስቴ እሺ ቆይ መጣሁ። ጓሽ ታላላል ሰላም ነው ንግስቴ? ሰላም ነው። ምነው ተፋሽ? በሰላም ነው አለው። ምን ነው ምን ፈልገህ መጣ? ኧረ በስመ አብ ዮሐንስ እኮ ሞተ ማለት ያ በፍቅሩ ነው። በቃ ገርምሻል። ጠዋትም ንግስቴ፣ ኋላም ንግስቴ፣ ነገም ንግስቴ፣ ቆይቶ እንደገና ንግስቴ። እኔ እኮ መቼ ነው አረጋ ብሎ የሚጠራኝ? በቃ ተሰቃየኩ። ምን ነው አንቺ ደግሞ አንቺ እኮ ቆንጆ ልጅ ነሽ። ምን ያንስሻል? እሱም ሸጋይቱን አይቶ ነው የወደደ። ምን አለ ብታዝኝለት? ቆይ አንተ ደግሞ ለሱ ምን ሆነ? ኧረ በስመ አብ እኔንማ ዝክሩ ብለው ወስደው አብልተው አጣጥተው ሂሳብ ብለው ደብድበው ገለው የነበሩትን ነው እሱ አድኖ እንደገና ሂሳቡን ከፍሎ እሱ ነው የሚያስተዳድረው የሚያሳድረው የሚያበላው የሚያጠጣ አብረው እሱ ጋር ነው የሚያኖረው። በጣም ቆንጆ ልጅ ነው። ገርምሻል። እሱንም ያመስልኝ እግዚአብሔርን ያው እንዴው አታገኝም። ይኸውልህ ስማ፣ በባለፈው የተነጋገርነው መሰለኝ። እሱማ ተነጋግረናል። አዎ። ስለዚህ ከዚህ በኋላ አንተ እዚህ ቤት ድርሽ እንዳትል፣ እሱም እንዳይመጣ ልካችሁ ነው ቁሽ። ኧረ አረጋ ስሚ አንቺ ድሮም እኔ አንቺ ካልባ አይወድሽም ኮራራ ሚያረጋ እንደሆነ ቦሴን መሳሰሉ ወንደል ሸጋዎችን አመጣለታለሁ። ሂድ አመጣለታለሁ። አንቺን ደግሞ ስለወደደሽ ነው እንጂ እዚህ ቤት እንዳትመጣው። አሁን ቀጥል ከደጃ አንቺን ብሎ ኮራራ ሀና እንኳን ያንስብሻል። ሀና ባይሆን ንግስት ሰላም ነው ንግስት?
ይኸውልሽ ቤታችሁን ሸጥና አዲስ አበባ ፏ ያለ ኑሮ ይኖራል። በቃ ነው አላማ። ፍቅር በባዶ እጅ ይሆናል እንዴ? ቤታችሁን ሸጥና ገንዘብ ይዘን ሄደን አዲስ አበባ ፏ ያለ ኑሮ ይኖራል። እንግዲህ አሁን ስለሆነ ጥሩት ይሆናል እንጥላለን። ከዚህ በኋላ ግን ግንኙነታችን ጊዜ ያው ስለዚህ የልቤ ንግስት አድርጌ ሾም አንተ ያየው አንዴ ላናግርህ ነበር። ይቅርታ ስራ ላይ ነው። አንዴ ላናግርህ እግዚአብሔር ለኔ የፈጠረ አዳም በመሆኑ የልቤ ንጉስ አድርጌሽ ነው። የልብሽ ንጉስ ልሆን እንደማልችል ነግረሽ ነበር። በዛ ላይ ደግሞ አንቺ የልቤ ንግስት ልትሆኛች። ዮሐንስ ጊዜው አሁን ነው። አንተ የልቤ ንጉስ የምትሆንበት ጊዜው ነው። እባክህን አትጋባ ዮሐንስ። እኮ የፍቅር መገለጫ ሊሆን አይችልም። ሸኘኛ አጌራ አገው ነው አለኝ አንቺ ባላ አጌራ ዛሬ ያለቃችንን ህይወት አንድ ምዕራፍ ሊያሳድግ የሚችል ስራ ነው የምሰራው። ስለዚህ አንድም ሰው ቅንጣት ያክል ስህተት መስራት የለበትም። ቅንጣት ያክል ስህተት ብንሰራ ከባድ ችግር ውስጥ ነው የምንወድቀው። እንትታለዋል ማም እየተከታተልካት ነው? አዎ። የእሱን ጥቆማ መሰረት ማድረግ ዛሬ ስራችን እንሰራለን ማለት ነው። ቆይ ግን ለምንድን ነው እንደዛ ቁም ስቅሌን ያሳየሽኝ? ዮሐንስ አትፍረድብኝ። ከአንዴም ሁለት ሶስት ወንዶችን ቀርቤ ስላልተሳካልኝ እኮ ነው። ምን ነው የዚህን ያክል በደል አደረሱብሽ? እንኳንስ በፍቅረኛነት ይቅርና የገዛ ወንድሜ ራሱ እናቴን ያሳል።
አይዞሽ እንግዲህ እባክህ ምን ችግር አለ? መድኃኒትሽን ይዘሻል። ምን ሌላ መድኃኒት ያስፈልጋል? ኧረ እግዚአብሔር እና እንግዲህ እንዴት መሰለሽ ንግስቴ፣ ይቺን ነገር ባለፈው መቼም እንግዲህ ለዮሐንስ ብዬ ተሳደብኩ መሰል ትንሽ አስቀይም ያለው መሰል። አረ ችግር የለውም ለኛ ብለህ አይደል ታስታርቅ። አዎ እሱማ እርክ ያባታችን ነው። አሁን የኔ አባት ሀገር ላይ የታወቀ አስታራቂ ነው። በቃ አባቻኔ ከተባለ ሽማግሌ ቁጭ ይላል፣ የተጋደለ ቢሆን ይታረቃል። እግዚአብሔርን በቃ ማስታረቅ ባህላችን ነው ለኛ እና መቼም ለሱም ማቀቀሻ ይሆናል። እኔም ለፍቅራችሁ ብዬ ነው ችንችራ በዚህ ማር የመሰለች ነው ሰርቼ ነው ያመጣሁት። መሀል የሚገባውንም እንዳዘም ያያረጋችሁ የምታስቀሩትን ይችንችራ ሰርቼ አሪፍ ቦታ ታስቀምጣላችሁ። ያኔ ማስታወሻ ናት። በእውነት እውነት ያነመላችሁ። አረ አንተ ዮሐንስ እንዲያው ባለፈው ምን ሰይጣን አይኔን አውሮ ነው አንተ ይሄን እቺኑን ቆራረብ የተሳደብኩ ወፍራም ነው አይደል? አረ በስመ አብ ወልድ መቼ እንዴት አድርገህ የምትጨርሰው ነህ? አረ የማያልቅልህ አይዞህ ወንድሜ እግዚአብሔርን። አረ በስመ አብ ወልድ አንዲያው አረ አሁን ቦሴ የኔ ቶ ቦሴ ያንኬቶን ወንደል ሲያረጋው እኮ የቆነን እግዚአብሔር ተደብቄ ሁሉ ያለው በቃ galbat ሲልስ ወይ ሰው ሁሉ ሚከና አይደለ ግናት ይዛል ሰው ሁሉ ደንዳል። እኔ ደግሞ እንጓሪት እልገድማ እንደዚህ ሆኜ ያለው የኔም አይመስልህም አንዳንድ ጊዜ ሰነ እግዚአብሔር እውነት የነ ምናግረህ። አረ ምንድነው አልጋው የለም ምንድነው ሸርተር ወልወላ በዛ ስራ በዝቶበታል መሰለኝ። አረ ምን እንደዚህ ታልጋቶት? አረ በስመ አብ እዚህ ላይ እንዴት ሆኖ እያነጠረ እንዴት ሆኖ ነው እንደገና ማንተራ ያለ ስራው እንዴት ሆኖ የሚተኛ? አረ አሁን ለምሳሌ እኔና ቦሴ ማዳቡ ላይ ነው እንጂ ዋላም ዛላም ያላም ገተም ነው። እዚህ ላይማ ራሱ የነጠረ እንዴት ሆኖ ያስነጥራል? እንኳን አንትሮ እንዳለም አስቸጋሪ ነው። አረ እግዚአብሔርን እኔ እውነቴን ነው። ግን አሁን ከቦሴ ጋር ምን አስቸዋል? አረ ቦሴ ጋር እንግዲህ ለወደፊት እንግዲህ ማስበው ነው እንግዲህ ገጠር ገብቼ ቤቱን ሰርቼ እንደ ከተማው ደግሞ ይሄን ሶፋውን ቤቴ ላይ አስገብቼው ምንድነው ደግሞ የምታከዘክዙ እሱን ማከዝከጃው ቤቴ ላይ ወስጄ ገተም ማረጋውና እኔ ስራው ኮይቼ ቤት ላይ ገብቼ ሶፋው ላይ ጋጭ በየ እዚህ ማከዝከጃው ላይ የለም። ማከዝከጃው ላይ ደግሞ ይሄን ቢራውን አውጥቼ ገጭ የሰጣውስ ኮች በየ ያለ ጀነናው አረጋ ከጓዳስ መታ ቦሴ አረጋ ስትለስ አቤት ቦሴ በዘወር ስለስ በክበይ ሁን ባዛይ ስትለስ አራ ታይባክሽ ቦሴ ወዲያ ድረቅ ብሏል። በክበይ ስሬው አላላ ባክ ምን የመሰለውንስ በክበይ ሰርታ ጋጭ ያጅ ቦሴ ጎረስ ነይ ባክ መጎራረስ ነው። ምን አባቶ ስራ አለ ገንዘብ አለ እንደው ስራ አቋረጥኩ መሰል ጨዋታቸውን አይዛ ካስብሎም ይደርሳል። በሉ ለሄድ እንግዲህ ደህና ደሩ። ጭራዋን ዘንግተህ ነው? አረ ሞት ይርሳይ ለእናንተም ትቼ እንዴት ብዬ እረሳለሁ? ረስቼ እኮ ሄጄ ነበር። ችማ ለእናንተ ማስታወሻ ናት። በሉ ያዘው። አይዟችሁ ከስ ብላችሁ ደህና ደሩ በሉ።
ፖሊስ ጣቢያ ማመልክቻለሁ። ሳቦም እና የሱ ተማሪዎችም እያገዙኝ ነው። አዎ ሳቦም የኔ አሰልጣኝ ነው። አሁን እንኳን የሚሰማ ትንሽ ጀርባዬ ላይ ነው። በልቻ ወይኔ ንግስት በቃ ተለያየን እንዴ? ለምንድን ነው ዮሐንስ እንደዚህ ልፍስፍስ የምትሆነው? ዋናው ነገር ለፖሊስ ማመልከት ነበር፣ አመልክተሃል። የኔ ተማሪዎችም ደግሞ የራሳቸውን ጥረት እያደረጉ ነው። እኔም የራሴ ሙከራ እያደረኩ ነው። ዋናው አንተ ራስህን ማስታመን ብቻ ነው። እሺ በቅርቡ እንደምትገኝ እርግጠኛ ነኝ። ምን ያርግ ብለህ ነው እሱ ደብድበው እንደዚህ ጋለው ሲልኩ እሱ ምን ያርግ ብለህ ነው ብቻውን እንደዚህ አርጋው እስቲ ሬሳውን ይልቃሉ እንዲያርጋው ደብድበው እኔ ያረጋ በለለሁበት እኮ ነው እንዲያርጋው ካትክተው ይላኩ። ወይኔ እኔ ያረጋ ለመሆኑ ጋሽ አንተና አብረህ ነበርክ ግን እንዲህ ሲጫወቱ? እኔ እንኳን አልነበርኩም አብሬ። ወይኔ ብቻውን አግኝተው ነው ተጫውተው ይላኩ። ብቻውን እኔ ያረጋ ወንድሙ በለለሁበት አንጀቴን ገለው ላኩብኝ። ወይኔ እኔ ያረጋ ቆይ ለመሆኑ ግን እንደ ኳስ ያንከለባብሱ አንተ እሷ ቁጭ ብላ ታያለች? አዎ ነበረች። እሷ እያየች ነው እንደ ኳስ ያንከለባብሱ? አይኔ ያየኔ ወሰዷት። አይኔ ጥፋ ደሞ አይኔ ያየ ሲለኝ አዋርዳኛላ ካሜሱና ለብሰ መጣ ያለ ወይኔ እኔ ቦስ የፊት ምን መጣ እኔ ቦስ የፊት ላይ እንደ ኳስ ያንከለባብሱ ቁጭ በየማይ ወይኔ እኔ ያረጋ አሁን በቃ ወስደውማ ካረጉ በኋላ ማረጉማ አይቀርም። እግዚአብሔር ነው እውነቱን ነው የምናገር። ያው ቅዱስ ሚካኤል ያውቃል። ወስደው ካረጉ በኋላ እኔ የምፈራው አርገዛው የመጣች እንደሆነ ማን ይችላል? አሁን እግዚአብሔር ግን ለመሆኑ አንተ ብትኖር ምን ታደርግ ነበር? እኔ ብኖር ቦስ ያፊት ያረጋ ቦስ ያፊት ወይ ጭንቅላቱን እለዋለሁ ወይ ተቻሮታለሁ። እንደዚህ ሁኜስ አልመጣም። አንተ ርኩስ ሳጥናኤል፣ የዚህ ሁሉ ሴራ ጠንሳሽ አንተ ነህ። ርኩስ ሳጥናኤልማ አንቺ ነሽ። አንቺ በቢላ ቤት እየኖርሽ እኔ ርኩስ ሳጥናኤል፣ በሰላም ነገሩ እንዲያልቅ ከፈለግሽ መዘጋጃ ቤት ተመሳጥሬ ያመጣሁት ወረቀት አለ፣ ፈርሚ። አልፈርም ካልሽ ደግሞ በህይወትሽ ትፈርጃለሽ። አትንከኝ፣ የናራችን ህይወት የቀጠፍክ ርኩስ፣ በዚህ በሰይጣን እጅ አትንከኝ። አትንከኝ በቃ ዝም በይ። ደግሞ ምን ልታደርገኝ ነው ዛሬ? ፍታኝ ብያለሁ። ዝም በይ። በሐሳቤ ከተስማማሽ ይችን ጣል፣ አለበለዚያ ስቃይሽን ታበያለሽ። እንዴት ተሻለሽ ወይ? ተመስገን መሻለኛል። ያመኛል ግን አለቀቀኝም። ዜሮ እኮ በጣም አስባለሁ። የሚገርም እንደምታስብም አውቃለሁ ልጄ። አዎ እኔማ ዛሬ በአጋጣሚ የሆነ ጥያቄ የምጠይቅሽ ብዬ ነበር። ምንድን ነው የምትጠይቀኝ? ቤት በእኔ ስም እንድታረጊው ብዬ ነው ማየ። እንዴት ተብሎ ለአንተ አደርጋለሁ? ሌሎቹስ የጋራችሁ ነው ንብረቱ በሙሉ የወለድኳችሁ ሁላችሁም የጋራችሁ። ማየ እኔ እኮ ትልቅ ነኝ፣ የመጀመሪያ ልጅም ነኝ። ብትሆንስ እኩል ነው የወለድኳችሁ። እኩል አምጬ ወልጄ አሳድጌ እኩል አሳድጌያቸዋለሁ። እኩል የንብረታችሁ የጋራችሁ ነው ልጄ። እንደ ትልቅነቴ ለኔ ነው እንጂ ሊደረግልኝ የሚገባ ታናሽ አይደለም ሊደረጋ የሚገባ። አላረገውም። አለበለዚያ ማየ አንቅሻለሁ። እንዴ ታረግልኛል አታረግልኝ? ታረግልኛል አታረግልኝ? እሺ አማኑኤል፣ የእህትን ስም ትነግረናለህ? ሀና ሰውነት። ሰውነት ማን?
ሰውነት አካሉ አድራሻ የት አካባቢ ነው? ቀበሌ 02 ሰፈር 3 በለቱ ከቤት ስትወጣ ስንት ሰዓት ይሆናል? ትናንትና በግምት 5 ሰዓት አካባቢ። ከቤት ስትወጣ የለበሰችው ልብስ ምን አይነት እንደነበር ታስታውሳለህ? ከላይ ላይ አጭር ቀይ ቀሚስ ለብሳለች፣ ከታች ደግሞ ነጭ ጫማ እንደለበሰች ያስታውሳል። ሌላውን አላስታውስም። አንተ ለሷ ምን ማለት? እሷ ለኔ ያክስቴ ልጅ ናት። ምናልባት ይሄ ይሆናል ብለህ የምትጠረጥረው ሰው ይኖራል? ከወንድሟ ጋር ጸብ እንደሆነ አውቃለሁ። እንዲያውም እናቷን የገደለው እሱ ነው ይባላል። እስኪ ስለሱ አካላዊ ገጽታ የምታውቀውን ባጭሩ ብትገልጽልኝ። ረጅም ጠይ ሞፈር ያለ እሺ እንግዲህ ምን መሰለህ አንደኛው ይስልክ የቢሮአችን ስልክ ነው። ሁለተኛ ደግሞ በሰፈራችን ያለ ኮሚኒቲ ፖሊሲ ኦፊሰር አለ። እንዲሁም የመረጃ የቅርብ አጋዣችን የሆነ በከተማችን የሚገኘው አንድ ስፖርት አሰልጣኝ አለ። ስለዚህ እነዚህ ስልኮችን ትጠቀምና ማንኛውም ነገር አዲስ ነገር ካለ ወደኛ ትደውልልናለህ። አንተ ጋርም አዲስ ነገሮች ካሉ ክትትል ስለምናደርግ ልጅቱ ትገኛለች። በዛው ሁሉ ችግር የለም። እኛም ከዛሬ ቀን ጀምረን መረጃው ስለደረሰን ክትትል እናደርጋለን። አይዞህ በርታ። በእነዚህ ስልኮች ደውልልን። በጣም ጥሩ። ዛሬ ላስተምር የፈለኩት ስለ ትዕግስት ነው። በቴኳንዶ ስፖርት ጣልቃ ላይ ስለ ትዕግስት መማር መቻል አለብን። ዝም ብለህ አርትን ብቻ የምትማር ከሆነ ምናልባት ዓላማው ላይ ገራ ይችላል። በጣም ጥሩ። እሺ አሁን ደግሞ ላድርግልና ሞት ሁሉንም ነገር በማስተዋል ህይወትህን በጥበብና በማስተዋል መምራት ከጀመርክ ለጠላቶች ሁሉ ድንጋጤ ትሆናለህ። ደግሞ ምን ልታረገኝ ነው? እህት ዓለም ዛሬማ ከዚህም በኋላ ምንም አታመጭ። የሰፈር ሰው በግልጽ እሄዳለሁ፣ ካርታዬንም አመጣለሁ። አረመኔ አመጣም በግድሽ ትፈርሚያለሽ። አረመኔ ፍታኝ ነው የምልህ፣ ፍታኝ ብያለሁ።
የት ነው ወሰዳት? አካይታ ያረጋጅ ይጀምር ቆጣያ
አረጋ ደህና ነህ አይደል? አለሁልሽ። ያው ቅዱስ ሚካኤል ይታረጃል። ዛሬ አለም ነው እኮ ታጫውት። እኔ አረጋ ያለው ሞና ነው እኔ ያለው ምን ታረጋለህ? በጣም ደስ አለኝ ታውቃላችሁ። ማለት እኔ እንጃ በጣም ነው ደስ ያለኝና በቃ ሙዳስ ጓደኛዬ ከምትወደው ፍቅረኛዋ ጋር አብራ ሳያት እኔ እንጃ በጣም ነው ደስ ያለኝ። የሆነ ሞራል ተሰማኝ። ዝፈኝ አረጋ ተሰማኝ እንዴ? እናጨብጭባ እንደዛ አይደለም። እሺ ወይኔ ብሮ ምን እኛ አልረሳም እንደማገኝ ያልገኝም ቦስ ያያለች ተስፋ አደርጋለሁ። ተይ አታርጊ አስታውሳለሁ አፍራሽ ማለት አይነብሮ መንገድ ቁሜ አልመጣም ምን ያትቁሚ ተይ እንዳትዘገይብኝ እባክህ ያልመጣም መንገድ ቁሜ አትቁሚ እጠብቃለሁ። ኧረ እኔ አልመጣም የሚመስል ሰው አጥቻለሁ። አይገኝም ሰው አይገኝም። አስታውሳለሁ በደንብ አስታውሽ። ቆይ ያዝ ተቀበል አረጋድ ልታመጣው ነው እንግዲህ አንተ ደግሞ ቆይ እንደሱ አይደለም። አንቺ ቁማሽ ብትጠብቂ ቦሴ ያለች እኔ አልመጣም። ነገሩን ቆይ ያጂ ተቀበይ ደግሞ ተራሽና ችግር የለም። አሜሪካውን ጀርመኑን ከተማ ብላሽው ምን ተቀበይ እንጂ እንዴ አሜሪካን ጀርመኑን ከተማ ብላሽው አሜሪካውን ጀርመኑን ሀገር ብላሽው አራ ብቻ በላሸሽው ግን ይሁን ግድ የለም ጃፓኑን እንግሊዙን ከተማ ብላሽው ጃፓኑን እንግሊዙን ሀገር ብላሽው ይሁን ጀርመኑን እንደገና ደግሞ ሱዳኑን ከተማ ብላሽው ድጋሚ ዝም ብለሽ እሺ ድጋሚ ዝም ብለሽ ጃፓኑን ሱዳኑን ሀገር ብላሽ የነቦሴን ሀገር አንበቂን ባየሽው ገባታ ሙዚቃውን የነቦሴን ሀገር እሺ በጣም ይቅርታ ሙዚቃውን በማቋረጥ ሙዚቃውን በኋላ እንቀጥላለን ጭፈራው አሁን ያቋረጥኳችሁ ያው ይሄን ፕሮግራም ሳዘጋጅ ትንሽ ስጦታ ደግሞ ለሁለት አዘጋጅቻለሁ ደስ ስላለ ፕሮግራም እና ይሄ ስጦታ እንዲሰጥልኝ የምትልኝ አረጋ ነው ቢበረስተ ላይ ሰው አክብረልኝ ቅዱስ ሚካኤል አክብረልኝ አራ ናንጀ አራ በስማማል ቅዱስ አራ በስማማል ዳው ቢበረስተ ላይ እውነት እግዚአብሔር ትልቅ ሰው ነው የሰውዬ በጣም ብዙ ነገር መክሮናል የእውነት ያናው ምንድነው የምትስቂ አሁን አቤት ቅናቱ ነው አይደል አሁን ለኔ ሰጥ ብሎ እና በጣም እግዚአብሔር ይስጥልኝ እንግዲህ ሁላችሁም ይሄ ነገር ትልቅ ነገር ነው እናንተም ከዚህ በቅታችሁ ለዚህ ለሰክቻታ ቅዱስ ሚካኤል እሱ ራሱ እንኳን አበቃን እሺ ባሉ እንግዲህ እንደ ሀገራችን ባህል ጉንጁን ጸምና ወሰድ እንጂ እንዴት ነው ነገሩ ሳይ ባሉ